አማኒው አላሁ አክበር አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። ለምርጫ ከመሰብሰብ ህዝብን ማዳን ይግበን ይግበን። ውሸታምና ተመልከተው ይሄን ሰይጣን እዚህ አዲስ አበባ ዙሪያ አይደለም እንዴ ገዳማት ወታደር ሲያሰለጥኑ ያገኘናቸው? እዚህ ያለፈው ትውልድ ስንገደል እንበዛለን እያለ ነበር ሲጮህ ነበረው። እኛ ግን አሁን ስንገደል እንገላለን እንሆን ያለበት። አብይ ማስቆም አቅቶት እንዳይመስላችሁ ፍላጎት ስላለው ነው። ለምን ኦሮሚያ የሚባል ታላቅ ሪፐብሊክ አሜሪካ ላይ ክላሽ ይዘው የምትመለከቱት ሰውዬ ናይጄሪያ ውስጥ የሚገኝ ቄስ ሁኔታዎች ነው ክላሽ እንዲይዝ ያስገደዱት። አሸባሪዎች ናቸው ክላሽ እንዲይዝ። ከዛሬ በጥፊያ እንደመታኝና ቁጭ ብላ ላይ ስሪ ቤቱ የኔ ልጅ በጣም ያሳዝናል። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁን ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው አዳዲስ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። አሁን እንግዲህ እንደዚህ ያልኩት ምልክት ለምን እንደሆነ ይገባችኋል። ሁላችንም እንግዲህ እንደሰማነው አርሲ ላይ በጣም ብዙ ግድያዎች፣ ብዙ አሰቃቂ ጉዳዮች እየተፈጸሙ ይገኛሉ። ያንን ነገር እንግዲህ ተቃውሜ ያሰማሁት የራሴ ድምፅ ነው። ስለዚህ ሁላችንም እንግዲህ ይህን ነገር መቃወምና ይቅር ማለት አለብን ብዬ አስባለሁ። ከዚህ ጋር ተያይዞ የወጡ በርካታ ቪዲዮዎች አሉ። ከነዛ መካከል እንግዲህ እስቲ የተወሰኑትን ምን ተካሂዷል የሚለውን አብረን የምናይ ይሆናል። ሁላችሁም ላይክ፣ ሰብስክራይብ፣ ሼር በማድረግ ይህን ነገር ደግሞ መቃወም አለብን። ሁላችንም ወደ ቪዲዮ። እንግዲህ ከላይ ክላሽ ይዘው የምትመለከቱት ሰውዬ ናይጄሪያ ውስጥ የሚገኝ ቄስ ሁኔታዎች ነው ክላሽ እንዲይዝ ያስገደዱት። አሸባሪዎች ናቸው ክላሽ እንዲይዝ ያስገደዱት። እንግዲህ በየጊዜው አርሲ ይባላል። መሬት ላይ ግን ምንም አይነት ነገር የለም። ምክንያቱ ደግሞ ሶሻል ሚዲያ ላይ የሚወራ ነገር እዛው ሶሻል ሚዲያ ላይ ስለሚቀር አንዱ ለቀን ይወራል፣ ከዛ ቀን እየቆጠረ ሲመጣ ይረሳል፣ ከዛ ድጋሚ ሲገደሉ መጮህ ነው የሚሆነው። ስለዚህ እኔ መፍትሄ አለኝ። ከዛ በፊት ግን መጽሐፍ ቅዱሳችን ላይ ሊሰራችሁና ማቴዎስ ወንጌል ላይ ምን ይለናል? የተራቡትን የተጠሙትን ኢንጀነራል ደግሞ ድጋፍ የሚፈልጉትን ተረዳችሁ እኔን እንደረዳችሁ ነው ይላል ጌታችን። ስለዚህ በዚህ ጊዜ አርሲ ያሉ በክርስቶስ እህትና ወንድሞቻችን እንደነሱ የተጎዳ ሰው የለም። ሁላችንም ተጎድተናል። ኑሮ ከብዶናል። ግን እኛ ከብዶንም እየኖርን ነው። ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው። በዚህ ያህል ሰው በሰው ላይ ጭካኔ በጣም የሚያስጠላና በጣም የሚያሳዝን ጉዳይ ነው። እንግዲህ እቺ እናት እንግዲህ ኦርቶዶክሳዊ በመሆኗ ክርስቲያን በመሆኗ ነው እንደዚህ ያደረጓት። ይሄ ደግሞ በጣም ልክ አይደለም። እንስሳ ለእንስሳ በሚተዛዘንበት ዘመን እንግዲህ ሰው ለሰው ተጨካክኗል። በጣም ነው የሚያሳፍረው። እስቲ ደግሞ አባታችን ያስተላለፉት መልእክት አለ፣ እሱን ሰምተን እንመለስ። አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል ምዕመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሩን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተ ክርስቲያን ምንድነው ያሉት መልእክት? አሁንም ፓትርያርኩ እኮ ጽፈዋል ወረቀት። በሚችሉት ያንን ብቻ ነው፣ ከዚያ ውጭ ሊያደርጉ አይችሉም። የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ወጣ ይሄ ህዝቡ የሚፈልገው በተለይ ይሄን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው።
ኖ እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ። እንዴ ለምንድነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው በኢትዮጵያ። እንደው እኮ ሰው ባይፈናቀል ጥሩ ነበር እንዴ ፖለቲካ ነው። እኛ እያበብን ይሄ ነው። ስለዚህ የአእምሮ ችግር ያለባቸው ይሄ ከሰውነት ተራ በወጣ አስተሳሰብ ካሰብሽው የነሱ ልክ ነው። የኔ ተማጽኖ እባካችሁ አንድ ሆናችሁ ራሳችሁ ከመገደል የገዳይነትን መንፈስ ተቃወሙና አስወግዱ። ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው። ምንም ሌላ የሚያስፈልግ ነገር የለም። ትክክል ናቸው ብዬ ነው ማስበው። መደራጀት ካለብን እንግዲህ መደራጀት አለብን። መሰብሰብ ካለብን መሰባሰብ አለብን። ራሳችንን ካልጠበቅን በዚህ ሰዓት ማንም ራሳችንን ሊጠብቅልን የሚችል አካል የለም። እንዲሁም ደግሞ አንዳንድ ደግሞ ከጥሩ አባቶች መካከል እንግዲህ መጥፎ አባቶችም አይጠፉም። እስቲ አንድ ልጅ ሲቃወማቸው ነበረ፣ ነገር ግን ምላሻቸው መጥፎ ሆኖ ተገኝቷል። እስቲ ቪዲዮን አይተነው እንመለስ። ማን የገደላችሁ? ማን ኦርቶዶክሳውያን የገደላችሁ? ይህንን ነገር ብላችሁ ተናገሩ። ማን የገደላችሁ? አሁን ጊዜው የትምህርት ጊዜ ነው። የብልጽግናን አሽከር ቁጭ አድርጋችሁ 8 ዓመት ሙሉ ሻማና ጣፍ እያበራችሁ መቀጠል ከፈለጋችሁ አዎ ትክክል ናችሁ። አሁን ጊዜው የጸሎት ጊዜ ነው። እናንተ ናችሁ። እናንተ ተባባሪ የሆናችሁ ለዚህ መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? እኛ ለሞቶት እንጸልያለን። ያለውን የብልጽግና ካድሬ አስቀምጠ ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁም ወይ? የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና የሚሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። እንገደላለን። ክቡር ጊዜው ነው። ይሄ ነው መጋቤ የት ቦታ ልታወራ ነው? አባ ዘበአማን የት ቦታ ነው የሚወራው? እስኪ ንገሩ። ክቡር አምባሳደር ተስፋዬ በሀገረ ስብከት የኢትዮጵያ ባለቤት አምባሳደር፣ ክቡራን ለመጸለይ የመጣ ነው። እግዚአብሔርን ለማመስገን የመጣ ነው። ከዚህ ያለፈ አጀንዳ ያለው ሰው ካለ እዛ በቦታው ያቅርብ። አርሲ እንደዚህ አይነቱን ስራ አስኪያጅ ተሸክማ እንዴት ነው መንግስትን በየትኛው አንደበታችን ነው ፍትህ ብለን የምንጠይቀው? ለቢቢሲ በሰጡት ቃል እርስ በርስ አለመስማማት፣ እርስ በርስ ግጭት ነው ብለው ነው የተናገሩት። ይሄ ንግግር በአጭር ቋንቋ ምንድነው? ኦርቶዶክሳውያን እርስ በርሳቸው ነው የተጨፋጨፉት የሚል ማምላክን በጣም ያማል። አንድ ነገር ግን ማለት እፈልጋለሁ፣ ህሊና ቢስ ናችሁ። ህሊና ቢስ
ቤተሰቦቼ እንግዲህ እንዳያችሁ ነው። ማን ነው ልክ ለማለት ትፈርዳላችሁ እናንተ? እኔ ልጁ ልክ ነው ብዬ ነው የማስበው። እስከ መቼ ነው ሁልጊዜ እልቂት ይደርሳል፣ ገንዘብ ማሰባሰቢያ ሁልጊዜ የሆነ ነገር ይደርሳል፣ ገንዘብ ይሰባሰባል፣ ገንዘብ ወደዛ ክልል ይሄዳል ወይም ደግሞ ወደ ተጎጂዎች ይሄዳል፣ መልሶ ግን እልቂት ነው የሚመጣው። እስከ መች ነው ይሄ ነገር የሚቀጥለው? እስከ መች ነው ሻማ የሚበራው እያለ ሲናገር ነበር። በጣም ትክክለኛ ሀሳብ ነው ያነሳው። ግን እንግዲህ እዛ ጋር የነበሩት አባት እንግዲህ የሰጡት መልስ ሰምታችኋል። እናንተ ማን ልክ ነው ብላችሁ ታስባላችሁ? የከተማ ኮማንደሩ 3 ሰዓት ደወለልኝ። ለምን ቀረ ስብሰባ ከንቲባው ጠርቶ ለምን አላላይ ነገ እመጣለሁኝ አሉኝ። ነገ 1 ሰዓት ተኩል እስከ 2 ሰዓት ስብሰባ እንድትመጣለኝ ሄድኩኝ። ስብሰባ ስሄድ ፖሊስ ጣቢያ ኮማንደሩ ጋር ስሄድ አንድ እጄን ያዘኝ፣ አንድ እጄን ያዘኝ፣ አንዱ ደግሞ ወተባለ ምን ሰራው? ህገ መንግስቱን ያልጣሱ ምንድነው የበደሉት ነገር? የበደሉት ምንድነው? ባካችሁን ተውኝ ስል ከዛ በኋላ መስቀሌን ወሰዱት። ይህ መስቀል ክርስቶስ የተሰቀለበት ነው፣ ህዝብ የሚድንበት ነው፣ ህሙማን የሚፈወሱበት ነው። ግደሉኛን ከተነቃችሁ እንጂ አልሰጣችሁም አልኋቸው። ከዛ ወዲያ በጥፊያ እንደመታኝና ቁጭ በላለኝ። ስሪ ቤቱ የኔ ልጅ በጣም ያዛዝናል። በህይወቴ ብዙ ቦታ ታስሬያለሁ። ያቤሎ ፀሐዩ በረሃ ነው፣ ከብት የሚያልቅበት ነው። ቅዱስ ሲኖዶስ እንኳን እርዳታ 2 መኪና የሰጠበት ነው። በጣም ከብቱ ፍየሉ ግብሉ ያለቀ ነው። ቀን ሰኞ 1 ሰዓት ተኩል ታስሬ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ባዶ ሜዳ ላይ ነው ያሰሩኝ። በረንዳ ላይ ፀሐዩ መከራ ነው። ፀሐዩ በዛት ሰውነት የቀልጦ ስኳሩ 500 ነው የገባው ከ150። ከዚያ በኋላ ተቃጠልሁኝ። እባካችሁን ስል ልጅ ካላችሁ በልጃችሁ ደርሳል፣ ሚስት ካላችሁ በሚስት እባካችሁ ስለ ኦርቶዶክስ እምነት ብላችሁ ስለ ወላዲተ አምላክ ስለ እናቴ ብላችሁ ብዬ አብሬ ከዛ በኋላ ዝም ብዬ ቆሙኝና የመነኮስበት አቡነ ሳሙኤል ገዳም እንዴት ነው የበደሉ ብዬ አለቀስ ተናገሩ። ከዛ በኋላ በኦሮሞኛ ካይሐር ያለኝ በአማርኛ ስተረጎም አህያ ማለት ነው። እዚሁ ተከትሎ እንግዲህ ብዙ ሰዎች ደግሞ መንግስት ላይ ተቃውሞ አንስተዋል። እስቲ ከነዛ መካከል የተወሰኑትን አይተን እንመለስ። ያለፈው ትውልድ ስንገደል እንበዛለን እያለ ነበር ሲጮህ ነበረው። እኛ ግን አሁን ስንገደል እንገላለን መሆን ያለበት። የሰው ልጅ አሩሲ ምድር ላይ እንደ በግ እየታረደ የሰው ደም እንደዋ እየፈሰሰ እንደ ጎርፍ እየፈሰሰ ለምን ማተብ ስላሰሩ ብቻ። ይሄ መልክ ለጴንጤም ለሙስሊም ለየትኛው እምነት ተከታይ ሁሉ ነግበኔ የሚባል አማርኛ አለ። ነገ በአንተ እምነት ላይ በአንተ ተቋም ላይ መምጣት አይቀርም። ይሄ ነገር የሰው ልጅ ደሙ እንደዋ እየፈሰሰ እያየ ዝም ካል ሰው አይደለም። ከተቋም ወጣ አንደኛ እንደ ሰውኛ አስብ፣ ሁለተኛ ደግሞ የኔ እምነት ላይ ቢደርስስ ብለህ ማሰብ መቻል አለብህ። ይሄ መልክ ለሁሉም ሰው ማድረስ መቻል አለባችሁ። አብይ ማስቆም አቅቶት እንዳይመስላችሁ ፍላጎት ስላለው ነው። ለምን ኦሮሚያ የሚባል ታላቅ ሪፐብሊክ ሀገር እንዲመሰረት ይፈልጋል። ለአንዴና ለመጨረሻ በታሪክ አጋጣሚ መሪው ነው መጥቷል። ይሄ ዳግማዊ ግራኝ አመር ነው። ይሄ ሁሉ ሲደረግ ማስቆም አልቻለም። እስካሁን ድረስ በስልጣን ከመጣ ማግስት ጀምሮ ከቡራዮ ጀምሮ እስካሁን ሰው ይታረዳል። አብይ እርምጃ አይወስድም። ደስተኛ እሱ ባይመራውም ነው የምላቸው። ሌሎች የሚመሩትን አካል እኮ ያውቃቸዋል። አንገታቸውን ቆርጦ ማጥፋት ይችላል። አይፈልግም። ለምን? የሚሰራው ለኦሮሞነት ነው። የሚሰራው ለኦሮሞ ሀገርነት ነው። የሚሰራው አማራን አፈናቅሎ ኦሮሞን መትከል ነው። ሐቁ ነው። አብይ አህመድ የዚህ ግብረ ሽብር ደጋፊ ነው። ጦር አሰማርቶ ባይገልህ የሚገሉትን ይደግፋቸዋል። ሐቁ ነው። ተመልከተው ይሄን ሰይጣን። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው። እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት። ይሄ ስራና ተግባሩ ሰይጣንን ሁሉ የሚያስንቅ ሰይጣን ሁላ ያለ ስሜ ስም ሰጡኝ የሚያስብል እርኩስ የሆነ ሰው የሚናገረውን እየሰማው ነው። በየጊዜያቱ በፓርላማና በተለያየ መድረክ ላይ እየወጣ ሁሉ ጊዜ ኦርቶዶክስና አማራን እንዴት እንደሚሳደብ እንዴት ለጥቃት ኢላማ እንደሚያረጋቸው ይህ ንግግር ብቻውን በቂ ነው። እስቲ የትኛው ቤተክርስቲያን የትኛው ደብር
ወታደር ሲያሰለጥን ያስከው ብትለው ሁሉ ጊዜ እንደሚናገረው ማደናገሪያ ቃሉ ያው እንደምታውቁት ያለ ከማለፍ በዘለለ ተጨባጭ የሆነ ሐቅ እንኳን የለውም። እስቲ እውነት የትኛው ቤተክርስቲያን ወታደር አሰልጥኖ ነው ይህ ንግግር ለቤተክርስቲያን የሚገባው? ግን አቅሉ ይህ እርኩስ ሰውዬና በርካታ የብልጽግና አመራሮች አንድን አካል ለጥቃት ኢላማ ሲያደርጉት ቀደም ብለው ልክ እንደዚህ አይነት በሬ ወለደ ወሬ ይዘሩብሃል። ከዛ በኋላ በሰራዊታቸው እርምጃ ወስዱብሃል። ከዛ ደግሞ መልሰው ፕሮፓጋንዳ እየሰሩ ፖለቲካ ይነግዱብሃል። አዎ የሚሆነው ይሄ ነው፣ እየሆነ ያለው ይሄ ነው። ሰዎች ቪዲዮን እንዳያችሁት ነው። ሰው ብዙ ነገር ትናንት መናገር የማይችል ሰው ዛሬ በዚህ ቪዲዮ ሊናገር ይችላል። ትናንት ዝምተኛ የነበረ ሰው ዛሬ በዚህ ቪዲዮ ሊናገር ይችላል። ምክንያቱም ይሄ ሂዩማኒቲ ነው፣ ሰብአዊነት ነው። ሰብአዊነት ደግሞ ማንንም ሰው ያናግራል ብዬ አስባለሁ። ማንንም ሰው ያስወራል፣ ማንንም ሰው ብሶቱን ያወጣል ብዬ አስባለሁ። ለዛ ነው እንግዲህ ጠቅላይ ሚኒስተሩንም በዚህ ደረጃ ሲናገሩ የነበረው፣ መንግስትንም በዚህ ያህል ደረጃ ሲናገሩ የነበረው በጣም ያናግራል። በዛ ማለት እኔ እንደውም አሁን መናገር የምፈልገው ነገር ሁላችንንም አንዴ ወይ አጥፉንና እንጥፋ በቃ ከዚች ምድር፣ ከዚች ዓለም፣ ከዚች ከኢትዮጵያ በጣም በቃ እንደ ወንድ እንደ ወጣት ኢትዮጵያ ውስጥ እንግዲህ አሁን ያለው ነገር በጣም ነው የሚያስጠላው፣ በጣም ነው የሚያስፈራው። እስኪ ሌሎችም ቪዲዮዎች አሉ አይተናቸው እንመለስ። እንግዲህ መሬት እናውርዶ ብዬ እኔ ዛሬ ጀምሬው ነበር መድኃኒዓለም ሄጄ፣ እሺ መድኃኒዓለም ሄድኩኝ። ያው ከቤት እንኳን በቃ አልቻልኩም። አልቅሼ ጸሎት አድርጌ በቃ አንተ ምራይ ምን ማድረግ እንዳለብኝ ስተት እንዳልፈጥሩላ ምናምን ብዬ በቃ በጣም ራሴን ለማረጋጋት ሞክሬያለሁ ማለት ነው። ከዛ ምንድነው ሄድኩ መድኃኒዓለም በቃ ጸሎት አደረኩ። ከዛ ወደ ምረቱ ጋር ነበር ጸሎት እያደረኩ የነበረው፣ ብር እየተሰበሰበ ነበረ ማለት ነው። ከዛ ብር ምናምን እያሉ እንትን ማለት ጀመሩ ማለት ነው። በቃ ሰዎችን አስራት በኩራት ያላችሁ ምናምን ሲሉ በቃ አልቻልኩም፣ ፍንቅል አለብኝ ማለት ነው። ከዛ እዛ ወደ ምረት ላይ ቆሜ ነው የጮውኩት ማለት ነው። አርሲ ላይ ህዝብ እያለቀ ነው፣ እነሱ ብር ነው የሚፈልጉት፣ እኛን አይፈልጉንም፣ ለብራችን ብቻ ነው የሚፈልጉን፣ እዛ ለሚገደል ግዴታቸው ምናምን ብዬ ጮውኩኝ እዛ ማለት ነው። ከዛ ጥበቃዎች ምናምን አስወጡት ምናምን ብሎ ጥበቃዎች እንትን አሉ። ህዝቡ ትንሽ ነገር ነበር የሚጠብቀው፣ እንዳትነኩት ብሎ ህዝቡ እንዳለ ከኔ ጎን ሆነ ማለት ነው። አሁን የሆነ ልጅ ፖስት አድርጎታል ቲክቶክ ላይ ማለት ነው። ያው በእርግጥ ብዙ ሰው እየቀረጸ ነበረ። አንድ ሰውዬ ግን የሆነ ጆሮ ነገር ነው ነገሩኝ። ከታሰርክ ምን ካልክ ይሄ ሰውዬ ነው እንትን ያለክ ምናምን ሲሉኝ እዛው ጋር አንቄ ያስኩትኝ። ከገዳዮች መሀል ነው አንተ አጥፋ አልኩት። አጥፋ አንተም ገዳዮች ነህ፣ ከገዳዮች መሀል ነህ እንዴ ምናምን ብዬ ያስኩትኝ። ያጠፋል በቃ ቶ ምናምን አሉኝና እንትን አሉኝ ማለት ነው። በጣም በቃ ዝም እንድል በጣም ብዙ ገፋፉኝ ምናምን። ዝም አልልም ብዬ በጣም ረጅም ሰዓት ቢያንስ 10 ደቂቃ ምናምን ያህል ጮክ ያለው በቃ ወደ ምረቱን ተቆጣጥሬዋለሁ ብቻዬን ማለት ነው። እየጮኩኝ ህዝብ ነበረ፣ በጣም ብዙ ህዝብ ነበር ማለት ነው። አርሲ ላይ ያለቀ ያለው ህዝብ እነሱ ዳርዳሩን አልቀው ሲጨርሱ እነሱን ጨርሰው እንትን ሲሉ ወደዚህ ይመጣሉ፣ ወደ መሀል ይመጡልሃል። እስከ መቼ ነው ዝም የምትሉት ምናምን ብዬ በደንብ ነው በቃ በደንብ አባቶች ከፊት ሆነው እኛን ሊመሩ ይገባል። እኛም አለን ከጎናቸው እነሱ ሲመሩን። ነገር ግን እንደዛ አይደለም፣ የሚፈልጉት ብራችንን ብቻ ነው ብዬ በቃ ጨውኩኝ። እዛ ጋር እንደ ጉር ነው የጨውኩት ማለት ነው። በቃ በጣም የሚያውቁኝ ሰዎችም ነበሩ። ኧረ አብርሽ ምናምን ብለው ምናምን ሊያረጋጉኝ በጣም ሞከሩ። አልሰማም፣ እኔ ማንንም አልሰማም። ከፈለጋችሁ አሁን ወጥቼ መስዋዕት ሆኜ አሳያችኋለሁ። መስዋዕት ሆናለሁ ለማን? እኔ ለቤተ ክርስቲያኔ መስዋዕት ለመሆን ምንም አልፈራም። እንዴ ክርስቲያን አይደላችሁ እንዴ? ክርስቲያን አይደላችሁ? ምንድነው የሚያስፈራችሁ? ወደ አምላካችን እኮ ነው የምንሄደው አልኩኝ። ቪዲዮ ተለቋል። የሆነ ልጅ ማን ነው ዞላ የሚባል ልጅ ነው የለቀቀው። አሁን በቴሌግራም ነው የላኩልኝ ራሱ ማለት ነው። እኔ ብቻዬን ስለሄድኩኝ በእኔ ስልክ ማንም የቀረጸኝ የለም። እኔ ዝም ብዬ ብቻዬን ነው ሄጄ እንትን ያልኩት ማለት ነው። ነገር ግን አሉ ያው ብዙ ሰዎች እየቀረጹ ስለነበረ መልቀቃ አንድ ሰው ለቋል። ሌሎችም መልቀቃቸው አይቀርም ያው ግን አንዳንድ ሰዎች ደውለው ቢያጠፉልክ ምናምን እያሉኝ ነው። ባያጠፉት ነው ምለው ደግሞ ማለት ነው። ምንም አይመጣም። ምናልባት ሊያስሩኝ ይችላሉ፣ ከዛ ቢያልፍ ሊገሉኝ ይችላሉ። ምክንያቱም እዛ ጋርም እያለቀ ያለው የኔ ወገን ስለሆነ ማለት ነው። የኔ ወገን ነው እያለቀ ያለው። ምንድነው አሁን የተቸገር ነው
ፍራቻ አለ ውስጣችን ማለት ነው። ሊሆነ ነገር ከተናገር በቃ ወይ ልንታሰር እንችላለን፣ እንዲህ ልንሆን እንችላለን። እንዴ ለምን አይገሉህም? ቤተክርስቲያን ስትኖር እኮ ነው አንተ የምትኖረው። ቤተክርስቲያን ከሌለች እኮ አንተ ምንም። እንዴ እኛ በክርስቶስ እኮ ክርስቶስ ምናችን ነው? አካላችን። እኛ ደግሞ በሱ ላይ ያለ ምንድነው? ብልቶች ነን። አንድ አካል ላይ ያለ ብልት አንዱ ሲቆረጥ አንዱን ያሟል። ጣቴ ሲቆረጥ እኮ መላ ሰውነቴን ያመኛል። እዚህ ከኔ አካል ላይ የተቆረጠ እንዳለ ነው ማሰብ ያለብኝ እንጂ በቃ እኔ ቤት ስላልመጣ ብቻ እስርና ወይ የሆነ ነገር ተፈርቶ ሁሉም ሰው ዝም ሚዲያ ላይ ይጮሃል፣ ጀግና ነው ምናምን በቃ ይባላል። መሬት እንውረድ በቃ። እኔም እዛም ራሱ ያልኩት ሚዲያ ማትጠቀሙ ሰዎች ትኖራላችሁ፣ እዚህ ላይ ሚዲያ ማትጠቀሙ ሰዎች ትኖራላችሁ። አገሪቷ ላይ ምን እየተደረገ እንዳለ ምናምን ላታውቁ ትችላላችሁ። በእርግጥ የተሰወረ ነገር የለም። አሁን ግን ወቁት፣ ህዝባችሁ ወገናችሁ እያለቀ ነው፣ በየሜዳው እያለቀ ነው፣ ክርስቲያኑ እየተገደለ ነው ብዬ ነው የጮህኩት ማለት ነው። ስለዚህ ሁላችሁም ልታውቁ ልትዘጋጁ ይገባል። ከዛ ምን አደረጉ? ከ30 ደቂቃ በላይ እኔ እና በቃ ልሸኝ ብሎ አንዱ ይዞኝ ሊወጣ አልወጣም ብዬ ከኋላ ሂጄ ቁጭ አልኩኝ እዛ ከቤተክርስቲያኑ ጀርባ። ከ30 ደቂቃ በላይ እኔ ያደረኩትን ነገር ለማስተባበል የሆነ በቃ መድረክ ይዘው በማይክራፎን ማለት ነው። እንደዚህ አይደለም እንደዛ አይደለም ምን ታደርገዋለህ? ነገር ግን እግዚአብሔር ይመስገን አንድ ስቴፕ ሄድኩ ይመስለኛል፣ ያስጀመርኩም ይመስለኛል። አሁን ሰዎች ይሄንን አይተው በየአጥቢያው ሁሉም ሰው መነሳት አለበት ነው የምለው። ምናልባት ምናልባት የሆነች ነገር በውስጥም ተነጋግረን ማድረግ ካለብን እናደርገዋለን እንጂ ይሄ ዝም ብሎ ሚዲያ ላይ ጮሆ አደራጁን እንዲያርጉን። ራስን አደራጅ መጀመሪያ አባቴ፣ በራስ ቁረጥ፣ ወስን፣ ራስ ላይ ወስን። ያኔ ማለት ነው ልክ አንተ ስትወስን ምንም ማደራጀት ራሱ አይጠበቅም። ሁሉም በራሱ ሲወስን ማንንም አይፈራም። በቃ ትንሽ ነገር ነው የሚጠብቀው፣ ወጥቶ ራሱን ያስከብራል ማለት ነው በቃ እንጂ አደራጁን ማን ነው የሚያደራጅ? ራሱ ወስን። በቃ ሊጥል የመጣውን ጣለው። የምን መፍራት ነው? ከእንግዲህ በኋላ እኔ መንበቅበቅ ምናምን የሚባለው ነገር ነው እኔ ማይታየኝ ማለት ነውና በቃ መሬት ላይ መውረድ አለበት። አሳያችኋለሁ ቀይ ቪዲዮን። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምጽ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ዘመጣ ጆን ዳንኤል። አየህ ምንድነው ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታቅ ፌሬውን ካስመስለ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ፣ ንገረኝ ካየኛ የምናወራበት አሁን ታውቅ ባለ ሀድ ማለት ምንድነው? ማለት ክርስቲያኖች ማረድ ነው። ያው ምንም ልዩነት የለውም። መለሳችሁ ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አድርጋለሁ። እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ
አድርገነው ሊሆን ይችላል። እኔ በ2010 አስመርቄ ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት። እናታችንም አባታችንም ውስጥ ተቃጥለዋል ብለው ጎረቤት ሲያስቸግሩ ልጆቼ ከጎረቤት ሲጮሁ ፍትህ ለመጠየቅ አይደለም የመጣሁት። ሲጀመር ፍትህ የለም። ፍትህ ማለት የጠፋው ነፍስ ሲመለስ ነው። ፍርድ እንዲሰጠንና ከዚህ በኋላ በስጋት መኖር ስለማንፈልግ ነው። ሲጀመር የሰውን ነፍስ አድኑልኝ እንጂ ግደሉልኝ የሚል ፈጣሪ አናውቅም። መግደልም ማዳንም መፍጠርም የሚችለው እሱ ነው እና አቅም አንሶት ነው ግደሉልኝ የሚለው። ይሄ 100% የሰውን ክፋት ነው የሚያሳየው። እና ደግሞ እነዚህ አረመኔ ሰዎች ሰላማዊ ሙስሊሙ ማህበረሰብ አይወክሉም። ደም የጠማቸው አረመኔ ሰዎች ናቸው። በእነዚህ ሰዎች ምክንያት ሰላማዊ ሙስሊም ማህበረሰብ ተሸማቆ፣ ክርስቲያኑ ማህበረሰብ ደግሞ ለነፍሱ እየሰጋ ነው ያለው። እና እባካችሁ የሚመለከታቸው አካላቶች የሆነ ነገር አድርጉ። ወይ ለማን ነው አቤት ማለት ያለብን? እናንተ ካልናችሁ ሰብአዊ መብታችንን ማን ነው የሚያስከብርልን? ለትራምፕ አቤት እንበል? ለኪም ጁንግ አቤት እንበል? ማን ነው ቆይ መፍትሄ የሚሰጠን? ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማድረግ ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራ በቀለኛ አይደለም ተከላካይ ግን ነው። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል ፍትሐ ነገሥት አንቀጽ ላይ። ይሄኛው በጣም ጥቅስ ለለመድነ ሰዎች ጥቅሱን በደንብ እናሳያችሁ። ቅድም የኔታም እንዳሉት የማቴዎስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 17 ጀምሮ ያለው ስናይ ቤቴ የጸሎት ቤት ይባላል ብሎስ ቤቱን አጽድቷል። ግን አንዱ ስለብዙ ሙቷል፣ ስለብዙዎች ግን ቤተክርስቲያን አድኗል። አስባችኋል? ስለብዙዎች ቤተክርስቲያን አዳነ፣ አንዱ ግን ስለብዙዎች ሞተ። እንዲህ ስላችሁ ምንም ይሁን ምን ስለ ሃይማኖቱ መከራ የሚቀበል ሰው ሰማዕት ነው። ስለ ሃይማኖቱ ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በቃ ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳልም ያርሳልም ይጠብቃልም። በዚያ ስሪት ነው የነበረው። ለነጤ አይዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ፣ ስርዓቱን ውጦ ማላመጥ። ማሽላ እያረረ ይስቃል ይባላል። እንዴት ናችሁ? ጦርነት እየመጣ ነው። እኔ አይደለም ያልኩት፣ ሽመልስ አብዲሳ ነው ያለው። ጦርነት እየመጣ ነው። ሎሊ ዱፋ ጅራ ቆጳ። ጦርነት እየመጣ ስለሆነ ተዘጋጁ። ያለ አግባብ መብላት እኮ አካልን ብቻ ሳይሆን አእምሮን አቢዝ ያደርጋል። እንደዚህ ልጅ ደግሞ አቢዝ የተደረገ የለም። የሀገሪቱ የክልሉ ቢያንስ የኦሮሚያ ክልል ፕሬዚዳንት ነኝ ብሎ ተቀምጦ ገና ጦርነት እየመጣ ነው ይላል። ጦርነት እኮ እየተካሄደ ነው። ከፍንፍኔ ዙሪያ ካልሆነ በስተቀር ጦርነቱ ከተጀመረ እኮ ሰንብቷል። እያንጠባጠበ ነው ኦነግ እኮ። አሁን በተለይ ኦነግ በአሁኑ ሰዓት በጣም በከፍተኛ ደረጃ ማስጠንቀቂያ ሰጥቷል። አትቅረቧቸው፣ ራቅ በሉ። በየቀኑ የምንወስደው በጣም ከፍተኛ እርምጃ አለ። ቢሾፍቱ፣ አዳማ፣ ኤቭሪዌር እና ሽመልስ አብዲሳ ሰብሰብ አድርገው ሰሜኖች እየመጡብን ነው ብሏል። አማራ እየመጣብን ነው ይላል። መቼም ያው ይሄ አማራ ፈርዶበታል። በአንድ በኩል ጠላቶቻችን እየመጣብን ነው ይላል። ለሽመልስ ያለ መልስ በጣም አጭር፣ በጣም ግልጽ። ለሽመልስ አይደለም። ሽመልስማ አእምሮ የለውም። ለምን ብዬ ነው ጊዜ ለሽመልስማ አጠፋው? ለኦሮሞ ህዝብ የሚለው ደግሞ አለ። ጤና ጉዳይ ኦሮሞን ከነገውቀው ትልቁም ትንሹ እየመጣ ያለው ኦነግ ነው። የኦሮሞ ነጻነት ግንባር ከጥንት ህዝባችን ዋጋ የከፈለበት የማንነታችን መገለጫ ኦነግ ኦሮሞ ነጻነት ግንባር በተለያየ ጊዜ የተደነቃቀፈ፣ አሁን ግን ሀዲድ ላይ ወጥቶ እየገሰገሰ ጠላት ሳይሆን አማራ ቢመጣ ትግራዩ ቢመጣ የፈለገ ቢመጣ የኦሮሞ ህዝብ ወዳጅ እንጂ ጠላት የለም። ጠላት አንተና የኮማሪት ልጅ ብቻ፣ አንተና ብልጽግና ብቻ እየመጣ ያለው ሽሜ እየመጣ ያለው የህዝብ ልጅ ለማ መገርሳ ነው። በግፍ ያለ አግባብ
በነገራችን ላይ አንድ በዚህ አጋጣሚ ሊነግራችሁ ፈልገው ነገር አለ። አሁን በተደረገ ሁኔታ በዚህ በብልጽግና ቡድን ውስጥ ያለው በኦሮሚያ ክልል ውስጥ ያለው 3 ቡድን፣ አንደኛው ያው የሰረቀው ሌባው ከባለ ሀብት ጋር የተገናኘው ገንዘቡን የሚያስቀምጥበት ያጣ በቃ የምታዩት ከኤርፖርት አንስቶ እስከ ተለያየ ሴክተር ውስጥ የተሰገሰገው ቡድን አሰሪ ዘራፊ። ሁለተኛው ቡድን ደግሞ እስከ ፌዴራል ድረስ ተጣብቆ እየገደለ እየዘረፈ ያለው። ሶስተኛውና የመጨረሻ ቡድን ደግሞ የለማ መገርሳ ቲም ኦዲፒ በተወሰነ ደረጃ በሚችሉት አቅም ከህዝብ ጋር እየተንቀሳቀሱ ያሉት፣ መረጃ የሚያቀብሉት፣ እየታገሉ ያሉት፣ በውስጥ ቦርብሮ ለመጣል ከፍተኛ ትግል እያደረጉ ያሉት፣ ለዘመናት እየነገርኳችሁ የነበረው ቡድን ነው። እነዚህ 3ቱ ቡድን በቀደም ለታም በቀረበ ሁኔታ ከፍተኛ የሆነ የውስጥ ትግል እየተደረገ ነው። በአሁኑ ሰዓት ኤኒ ጊቭን ታይም ሉክ ኑሮውን ለማሸነፍ ልጆቹን ለማሳደግ ቀን እስከሚያልፍለት ከአንተ ጋር የቆመ በሙሉ ከአንተ ጋር ጨፍጫፊ ነው ማለት እንዳልሆነ ሊገባችሁ ይገባል። አንድ እኮ የሚማጸን በጣም ሽርክ የሆነ ሙርኮኛ ጀነራል አለኝ አላልኳችሁ? አቅጣጫ የለንም ወደ ሰሜን ይሁን ወደ የት እንደምንሄድ ራሱ ምናምን ይላል፣ ይስቃል። በቃ ለሞት በቃ እንደው በህይወት ይዞ እንዳያግሏሉ ነው እንጂ መሞት በጣም የሚመረጥ ነው። እኛ እኮ ካርታ የለንም የሚል ልክ እንደዛ ነው። በፖለቲካው ሲስተም ውስጥ የሚመጣብን ጠላት የለም። ለኦሮሞ ህዝብ የምንናገረው ለሌላውም በኦሮሚያ ውስጥ ለምትኖሩ ሰዎች የምንናገረው የሚመጣ ጠላት የለም። የሚሄድ ጠላት ግን አለ። እሱም ብልጽግና። የሚመጣ ለማ መገርሳ ነው። የሚመጣው ኦኔግ ነው። የሚመጣው የነጻነት ታጋዮች ናቸው። የሚመጡት ቢመጡ እንደ ሀገር ከቆምን ፍንፍኔ የሚገቡት ቲዲኤፍ፣ ፋኖ የተቀሩት በሙሉ። በዚህ አጋጣሚ እንደላላዎች ህዝብ መስለው ለህዝብ ያዘኑ መስለው ክፍፍል የሚፈጥሩት ያን መንገድ የተዘጋል። እታችሁ እንደሆነ በአሁኑ ሰዓት ኦነግ፣ ፋኖ፣ ቲዲኤፍ ከፍተኛ የሆነ የጋራ ስምምነት ላይ ደርሷል። ስለዚህ አንዱን ዝቅ አድርገው ሌላውን ከፍ ማድረግ አይቻልም። ይሄ ትልቅ ድል ነው ለሀገሪቱ። ምን አይነት መከላከያ ሊኖረን እንደሚችል አስባችሁታል? ወደፊት ይሄ የሚድረቁ አቆምቦ ጥግ ጋዝ ያዝን በኋላ ምን አይነት መከላከያ ሊኖር እንደሚችል ታውቃላችሁ? አስቡት እናንተ። አንድም በረሃ ወጥቶ ለመተኮስ ለመቃወም ምን ያህል ዲሲፕሊን እንደው እናቱ የሞተችበት ግፍን ያየ መከራን የተቀበለ ምን አይነት ዲሲፕሊን እንዲሆነ የኢትዮጵያ ሰራዊት ሊገነባ እንደሚችል አስባችሁታል? ስለዚህ እኔ በዚህ ቪዲዮ ላይ የመጣሁት ኡመተ ኦሮሞ ቲፍስ ከኒሙፌው ከንደበርሱፌው አሱማነን ይትፉፈ ስሩማ እንደውም በዚህ በአፋን ኦሮሞ ላጠናቅ ነሙ እጅኑ ሙፋቱን ቀም ሎለን ቀም አንዱፋ ጅሩ ለማ መገርሳት አንዱፋ ጅሩ አደብሊስማ ኦሮሞቲ አንዱፋ ጅሩ ፊራ ኦሮሞቲ አካታ ብየተኛ ቡልፈን ኦሮሚያን ኦዶን ዲገሜን ኦፌግደኒ ጀረ ከነራ ኦፈጌችተኒ ዋን ደንዴሰን ጉዳ ሲመቻ harka lafa jiraati wanta hojjecha eegun dirqama ummataata hin bilisoomna ammallee oromoon diina humaatuun qabu diinni hoo jiraate bilchiginnaa qofa kana beekaa kunis ni galuu qaba haala saniin itti deemaa jirram qabanii wangan lakkisa wallaalanii diinni isinii dhufaa jiraa jedhu afaan oromootiin koo attan dalaga viidiyoo biraa garuu haqni jiru ኦሮሞን akkuma kaleessas jenne dhugaa lafarra jiru waan ta'eef diina hoo qabaate har'a diinni namitti tana Shimallis Abdiisaati bilchiginnaadha warra isaan jala kaattu warra giraatan tana adda oromoon diina biraan qabu akkasitti wala hubannu afaan oromootiin viidiyoo biraan hojjedha ammas itti garuu kan dhufaa jiru Lammaa Magarsaati kan dhufaa jiru Marroodha
kan dhufaa jiru adda bilisummaa Oromooti. Walumaa galatti kanan jechuufe Shimallis Abdiisaa mootummaa Oromooti lakki mootummaa akkanaa hin qabnu. Never Oromoo mootummaa akkanaa qabaatee hin beeku. Oromiyaa nama fixu. Oromiyaa mootummaa nama fixu. Mootummaa uummata balleessu. Mootummaa xinnaaf guddaa fixaa jiru. Mootummaa Oromooti jetta. Abboon qaanoftu lafa seen guyyaan ta'e dhiite. Afaan Oromootiin nan jedhe ቪዲዮ ብራ ቤተሰቦች እንግዲህ የዛሬው ቪዲዮዎችን ይመስሉ ነበር። በሌላ ቪዲዮ በሌላ ቀን እስክንገናኝ ድረስ መልካም ሳምንት ብያለሁ። ሁላችንም ግን ተቃውሟችንን እናሰማ፣ ፍትህ እያለን ኮሜንት ላይ እንጻፍ።